ወይኔ ልጄ አለሽልኝ ካሜራማን እባክህ ካሜራውን አብራልኝ። ወይኔ ልጄ እኔ ቅርበኝ ልጄ ማዘር እባክዎትን የእርሶ ጥፋት እኮ አይደለም። ልጄ እንኳን በህይወት አገኘሁሽ የበኩሬ ልጄ። ነገሮች በጣም ነው የተደራረቡብኝ። አይዞሽ ድል ስጎርስም እኮ አንቺ ነሽ ትዝ የምትይኝ ልጄ። አጠፋፍሽና ሳደደጌ ልዩ ነበር። ተረጅኝ እባክሽን ተረጅኝ። ያልበደልኩሽኝ ምን ያልፈለግኩሽ ቀን የለም ልጄ። እንግዲህ ጋሼ በቃ እኔ ከጎዳና ያነሳኝ ማለት ጎዳና ተዳዳሪ ነበርኩኝ። ከዛስ ጎዳና ተዳዳሪ ነበርኩኝ። በአንድ ወቅት ጋሼ ጋር ለልመና ስሄድ ነው ያወቅኩትኝ ጋሼን። እሺ እናቴ በኩር ልጄ፣ እኔ ሳልፈልግሽ እኮ አልቀረውም። እናት በልጅ ትጨክናለች። አልጨክንም እኮ እስካሁን ድረስ እኮ ከአንቺ በኋላ በወልድም እኮ ቀልቤ አንቺ ጋር ነው። ተመስገን አምላኬ ተመስገን። እኔ ዛሬ ነው የተወለድኩትኝ። ዛሬ ነው ያገልኝ። ተመስገን። የሰው ልጅ እንዴት ስለ ራሱ እንኳን አያውቅም። ዘር እኮ አለሽ፣ ዘር አለሽ። ልጄ እንኳን በአካል አገናኝ እንኳን ኖርሽልኝ ልጄ። እህት እኮ የለኝም። እህቴ እኮ አንቺ ነሽ። የበጉር ልጄ እኔ ልከፋለሽ። ከእርግዝናዬ ጀምሮ ደስታ አላየሁበትም። ከእርግዝናዬ ጀምሮ አስወጪም ተብዬ ነበረ፣ ሄደሽ አስወርጂም ተብዬ ነበረ። ስለዚህ አንተ ጋር የደበቀው ነገር ይኖራል ማለት ነው። ማን? እኔ ጋር ምንም አልደበቀም እንዴ። አትዋሽ። ምንም አልደበቀም እኔ ጋር እንዴ። ነገርኩህ እኮ እኔ እኛ የምናጣራ ነው። ነገርኩህ እኮ እኔ እኮ ከሆነ ጊዜ በኋላ ግን የእናት አንጀት አልችል ብሎ ፈልግሽ ያላችሁበትን ላገኝ አልቻልኩም። በኋላ ጭሬ አወቅኩኝ ያላችሁበትን። ቃየኔ ምንም ነገር አላውቅም። እሷ ስትፈልገኝ አላውቅም። አባቴን ይህን ሁሉ ወንጀል ሲሰራ እኔ አላውቅም። ኢቭን እንኳን ሌላ ስም እንዳለው አላውቅም። ሌላ ልጅ እንዳለው አላውቅም። እህት ወንድም እንዳለኝ አላውቅም። እኔ ስለ ራሴ እንኳን የማውቀው ነገር የለም። ተረጋጊ እባክሽን እድል፣ መረጋጋት መቻል አለብሽ። እናትሽን አታስጨንቂያት። እንዴት ሰው ስለ ራሱ እንኳን አያውቅም? ቁጭ በል ምንም አላውቅም። ምንድነው? ቁጭ በልና እናወራለን። እንዴ ምንድነው? እያንዳንዱን ቁጭ ብለህ ትነግረኛለህ። ተስማማ? ምንድነው የምነግርህ? ጠጋ በል ወደዚህ ጋር። እንዴ ምንድነው የምነግርህ? ይኸው ጠጋ በል። እንዴ ምንድነው የምነግርህ? ይኸውልህ እነዚህ ሰዎች ሌላ ነገር እንዲያደርጉ እንዴ ምንድነው? ካሜራ ምንድነው? እንዴ እኮ እያንዳንዱን ነገር እነግርሃለሁ፣ ትመልሳታለህ። እንዴ ምንድነው የምመልሰው? ይሄን ቤት ታውቀዋለህ አይደለ? አውቀዋለሁ እኮ። ስለዚህ የምጠይቅህ ስለ ጋሼ ወይም ደግሞ ስለ መኮንን የተባለው ሰው ቁጭ በል ብያለሁ። ጋሼ ምን ሆነ? ልጅቷን ታውቃለህ? 16 ዓመቷ ነው። እሺ ቢያንስ ከ18 ዓመት እስኪሞላ ድረስ ግዴታ ነው። ምኑ ነው ግዴታ? እሷን 18 እስኪሞላ ድረስ ንብረት ማስተዳደር ምናምን አትችልም። እና እሷን ቢያንስ እሷም እስከ 18 እስኪሞላ ድረስ ከጎናቸው ሆኜ ነው እኔ እንትን ያለሁት። ከነማን ጎን ነው ያለው? ልጄን እንኳን እኔ ባዶ ቤተሰቦቼ ባይኖሩ ኖሮ ብዙ ማበላት እስከማጣ ድረስ ወተት መከራያ እስከማጣ ድረስ ጡቴ ደርቆ ያላጠቧት ልጄን ነው ይዞብኝ የጠፋው። በሶስት ልጄን በወለድኩ በ3 ዓመቷ የተነጠጥኩ ሴት ነኝ። ምኗንም ያወቅኩት ነገር የለም። ልጄ ምኗንም የእናት ነገር እንግዲህ ታውቀዋለህ። እየተብሰለሰልኩኝ እያረርኩኝ እየከፋኝ ነው ያለሁት። እበላለሁ ጠጣለሁኝ፣ አይምሮዬ ሰላም የለውም። ግን የሆነ የማውቀው ልጅ አለ ስልክ የሆነ የቸገራችሁ ነገር ካለ ምናምን ነገር እሱን ጠይቁት እና የሚያስፈልገን ነገር ካለም እሱን እንጠይቀዋለን፣ ያመጣልናል ምናምን። ያው ብቸኛ ልጄ ስለሆነች እሷን ተንከባክቤ ራሴ ላሳድጋት እፈልጋለሁ ነው የሚለው። ነገር ግን እንግዲህ አዝናለሁ ይህንን ነገር ስናገር። መኮንን አሁን በህይወት የለም። ሰምተውኛል? መኮንን በህይወት የለም አሁን ላይ። አዎ እንደው እግዚአብሔር ይመስገን የእጁን ነው ያገኘው። እኔ ልጄ ድክ እያለች ነው። ክራይ ቤት ነው የምኖርበትን ቤት ሁሉ አውቆ አጣርቶ መጥቶ እኔ እንግዲህ ግቢ ውስጥም እንደው ሌላ ሰው ግንኙነት አለው ብዬ እስከምል ድረስ ወደ ሽንት ቤት ዞር ስል ነው ስመጣ ልጄን ብጠራ ኬት አባቴ ላምጣት? ምክንያቱም ይኸውልህ እኔ
እዚህ ቤት ውስጥ እያስፈራራኝ ነበር ስኖር የከረምኩት አይደለ እንዴ? እሺ ከኔ አልፎ ሌላ ሰውንም ችግር ውስጥ መክተት አልፈልግም። ልጄ በህይወት አለች? አዎ እንደው ተረጋጉ ማዘር፣ ችግር የለም እንደው ተረጋጉ። እንደው ልጄን በህይወት ልታገናኘኝ ነው? አዎ እንግዲህ የኔ ጌታ። ውድ የገበና ቻናል ቤተሰቦቻችን ተመልሰን መተናል ማለት ነው። እንግዲህ ከድል ጋር እዚህ እንገኛለን። ያው ያለችበት ትንሽ አስቸጋሪ ሁኔታ ነው። ነገሮችን በእርግጥ እኛም እያፈጣጠን ነው። በዚህ መልኩ ላይሆን ማለት መሆን አልነበረበትም። ይገባኛል፣ አውቃለሁ፣ እረዳለሁ። የእሷንም ስለንቦና እየጎዳን ያለንበት ሁኔታ እንዳለ ይረዳለሁ። ግን እዚህ ጋር የብዙ ሰው ህይወት ነው ማለት ከጀርባ ያለው። ዛሬን ነገን እያልን ብንታገስ ብዙ የሚያመልጡ ነገሮች ይኖራሉ ከዚህ አንጻር እንጂ ማለት እሷንም እንደዚህ ለመጫን የእሷንም ስብዕና እንደዚህ ለመጉዳት ፈልገን አይደለም። ጊዜ ያስፈልጋታል። በእርግጥ እውነት ነው፣ በጣም ማረፍ ነበረባት። በእንደዚህ አይነት ሁኔታዎች ነገሮች መሆን አልነበረባቸውም። ግን አንደኛ ከእሷም ማሰብ አንጻር ነው። ሁለተኛ ነገ ላይ ጊዜዎች እየሄዱ በሄዱ ቁጥር ነገ ላይ ብዙ መረጃዎች ከእጃችን ይወጣሉ፣ ብዙ ወንጀለኞች ከእጃችን ያመልጣሉ። እና እነዚህ ነገሮች መሆን ስለሌለባቸው ነው ነገሮችን እያፈጠንን ያለ ነው። እንግዲህ እድልም ትረጅኛለች ብዬ አስባለሁ። ስለ አባትሽ ብዙዎችን ነገር አይተሻል እና በአባትሽ ዙሪያም ያሉ በጣም ብዙ ወንጀለኞች አሉ። እያንዳንዳቸውን ደግሞ ይዘን ለሁሉም ቅጣቱን ማግኘት መቻል አለበት። ነገ ከነገ ወዲያ ብንል ብዙዎቹ ሊያመልጡ ይችላሉ። ይኸው አንቺ እንኳን አሁን አንቺ ነሽ ስለ አቤልም የነገርሽኝ። ማለት ሞግዚትሽም አልነገረችኝም ነበር ይህንን ነገር እና ስለ አቤል የነገረችኝ አንቺ ነሽ። አንቺ ባትነግሪኝ ኖሮ አሁን አቤልንም አላውቀውም ነበር። ስለዚህ እንደዚህ እያሉ በሂደት ነገሮች እውነታቸው መውጣት መጋለጥ አለባቸው። ስለዚህ ለዛ ነው እንግዲህ እንደዚህ እያስጨነኩሽ ያለሁት። ያው ቅድም ከእናትሽ ጋር ላገናኝሽ ብዬ ነበር እንግዲህ የተለያየ ነው የነበረው። ነገር ግን አንቺም ያለሽበት ሁኔታ ጥሩ ስላልነበረ ከባልደረባዬ ጋር እንግዲህ ቆይታ አድርገሽ እሷም አንዳንድ ነገር እየነገረችሽ ነበረ። አሁን መቼም ወደ ራስሽ ተመልሰሻል አይደለ? አዎ፣ ግን ትንሽ ይከብዳል። ነገሮች በጣም ነው የተደራረቡብኝ። አይዞሽ እድል፣ እረዳለሁ። አስፈላጊ ከሆነ ወይ ቆይተንም ወደ በኋላ ማድረግ እንችላለን። ነገሮችን ቶሎ እያደረግኩ ያለሁት እነግርሻለሁ ለምን እንደሆነ እና ነገሮችም የተደራረቡብኝ ነው። እኔ ያው የምኖረው ለአባቴ ነበር። ብማረው ብዙ ነገሮችን የማደርገው ለአባቴ ብዬ ነበር። ነገ ላይ የተሻለ ህይወት እንኖራለን፣ የአባቴንም ህይወት እቀይራለሁ ብዬ ነበረ መማረው። አሁን ቆይ ምን ተስፋ አለኝ? እንደዚህ መሆን የለብሽም። ይኸውልሽ አንቺ እኮ ገና ማለት ትንሽ ልጅ ነሽ። ያን ሁሉ ነገር ሳስብለት የነበረው ሰውዬ ጭራሽ የማላውቀው ሰውዬ ነበረ እኮ። ይኸውልሽ እድል፣ ነገሮችን በአንዴ ማለት እንደዚህ እንትን ይላሉ ማለት አይደለም። ገና አንድ ቀን ነው። ነገ ከነገ ወዲያ ደግሞ ሌላ ቀን ነው እኮ። እስከ ዛሬ ግን ሳላውቀው ነበር የኖርኩት። ይህን ሁሉ ዓመት ሳላውቀው ነበር የኖርኩት። ያለ ዘመድ ብቻዬን አስቀርቶኝ አንድ እንኳን የማውቀው ሰው የለም ከሱ ውጭ። ከሱና ከሞግዚቴ ውጭ አንድ የማውቀው ሰው የለም። ዘመድ እንኳን የለኝም። እንደ ሰው እንኳን እናት የለኝም። አይዞሽ፣ እናትሽ እኮ አሁን ፈልጋሽ መጣለች። ከእናትሽ ጋር ላገናኝሽ እያልኩትም ያለሁት ለዚህ ነው። እናትሽ ይኸውልሽ ደጅ እያስጨነቀችን ያለችው፣ ባልደረቦቻችንን እያስጨነቀችን ያለችው። አሁን እዚህ ገብታ የማይሆን ነገር ከሚፈጠር አንቺም ልክ ባልሆንሽበት ሁኔታ እሷንም ከምናስደነግጥ ብዬ ነው እንግዲህ እኔ ነገሮችን እያረጋጋው ያለሁበት ሁኔታ ያለው። ስለዚህ ተረጋጊ እባክሽን። እናትሽንም አሁን እንደዚህ ሆነሽ እንድታይሽ አልፈልግም። ምክንያቱም እናትሽ በጣም ተጨንቃ ያለችበት ሁኔታ ነው ያለው። 10 ምናምን ዓመት አንቺን ስትፈልግ አንቺን በመፈለግ ስትንከራተት የነበረች ሴት ናት። በቃ የኔ ምንም ነገር አላውቅም። እሷ ስትፈልገኝ አላውቅም። አባቴን ይህን ሁሉ ወንጀል ሲሰራ እኔ አላውቅም። ኢቨን እንኳን ሌላ ስም እንዳለው አላውቅም። ሌላ ልጅ እንዳለው አላውቅም። እህት ወንድም እንዳለኝ አላውቅም። በሁለቱም በኩል በአባትሽ በኩል አንድ እህት አለችሽ፣ በእናትሽ በኩል ደግሞ እናትሽ ከአባትሽ ጋር በተለያየችበት ሰዓት እንግዲህ ሌላ ህይወት መመስረት ስለነበረባት ሌላ ህይወት መስረታ እንግዲህ ትንንሽ አንድ ወንድምና አንድ እህት እንዳሉሽ ራሱ ነግራኛለች። እና ብቻሽን አልቀረሽም፣ ሰው አለሽ፣ ከጎንሽ ብዙ ሰው አለ። ነገ ደግሞ እነዚህ እህቶችሽ ወንድሞች ተሰባስበው ደግሞ እንደ ቤተሰብ እንግዲህ ጥሩ ፍቅር ጥሩ ቤተሰብ መስርታችሁ የምትኖሩበት ቀን ሊመጣ ይችላል እና እንደዚህ መሆን አይጠበቅብሽም፣ እንደዚህ ማዘን አይጠበቅብሽም። ዘመዶችሽ ናቸው እነዚህ፣ ምንም ቢሆን ስጋዎችሽ ናቸው። ብቻዬን ቀረው፣ ብቻዬን ሆንኩኝ፣ ያለ ዘመድ ብቻዬን ሆንኩኝ ብለሽ ማልቀስ አይጠበቅብሽም። ስለዚህ ዋናው አንቺ ልብሽን ክፍት ማድረግ ነው የሚጠበቅብሽ። እሺ
ለእነሱ ጥሩ አመለካከት ካለሽ ምናልባት አሁንም አባትሽ የነገረሽ ነገር ውስጥሽ ማለት እሱን ነገር ከውስጥሽ ካወጣሽ ነገ ከቤተሰቦች ጋር ተቀላቅለሽ ጥሩ ህይወት የተሻለ ህይወት ከዚህም ደግሞ የተሻለ ህይወት አሁን ተደባብቃችሁ በየቦታው እየቀያየራችሁ ኢቭን እንኳን ከአዲስ አበባ ከወጣችሁ በጣም ረጅም ጊዜ ሆናችኋል አይደል እንዴ? ስለዚህ ወደ ከተማ ተመልሳችሁ የምትፈልጊው ቦታ ሄደሽ መኖር ትችያለሽ። እሺ ስለዚህ ምንም መጨነቅ አያስፈልግም። ተረጋጊና እናትሽን እንግዲህ ወደዚህ ይዣት እመጣለሁ ማለት ነው። አንቺም ቢሆን ቀልብሽን ሰብሰብ አድርጊ እሺ። ስለዚህ እንግዲህ ከጀርባ ያላችሁ ባልደረቤ እናትን እንግዲህ ወደዚህ ታመጡልኛላችሁ ማለት ነው። አረጋጓቸውና እናትን ወደዚህ ይዛችሁልኝ ትመጣላችሁ ማለት ነው። ስለዚህ ውድ ተመልካቻችን እናት ደግሞ ሲመጡ ያለውን ቆይታ አብረን ያለን ማለት ነው። አብራችሁን ቆዩ። ወይኔ ልጄ እባካችሁ አለሽልኝ። ካሜራማን እባክህ ካሜራውን አብራልኝ። ወይኔ ልጄ እኔ ቅርቤ ልጄ ማዘር እባክዎትን የእርሶ ጥፋት እኮ አይደለም። ልጄ እንኳን በህይወት አገኘሁሽ የበኩሬ ልጄ። እባክዎትን ተረጋጉና እስኪ ቁጭ ብላችሁ ማዘር እባክዎትን ቁጭ በሉ እባክዎትን። አለሽልኝ እናቴ ልጄ አይዞት እኔ እናት ማለት እስቲ እባክዎትን ተረጋጉ። ወይኔ ልጄ አለሽልኝ። ተመስገን አምላኬ ምን ይሳናል ልጄ። ይኸው እንግዲህ በ3 ዓመት የሚያውቋት ልጅ ነች እንግዲህ ማለት ነው። ወይኔ ልጄ እባክዎትን ተረጋጉ የኔ እናት እባክዎትን መረጋጋት መቻል አለቦት። እሷ አሁንም እንግዲህ ከቀልቧ ስላልሆነች ነው ነገሮች ትንሽ አስደንግጠዋታል። መረጋጋት መቻል አለቦት። ነገሮችን ሁሉን ነገር በሂደት እናስኬዳቸዋለን። እሺ አለች ሁሉም ነገር ሰላም ነች፣ ደህና ነች። ማዘር አይጨነቁ እባክዎት፣ እንደዚህ አይሆኑ እናቴ። እሺ ልጄ እሺ። ተመስገን አምላኬ እሺ ተመስገን እግዚአብሔር ይመስገን። ዛሬ ሰርጌ ነው። እባካችሁን ተረጋጉ። እድል አንቺም ዝም አትበይ እባክሽን፣ እናትሽ ናት። ምንም ቢሆን እንግዲህ በአባትሽ መጥፎ ነገር ብታይ መጥፎ ነገር እንትን ብትይ አሁን እናትሽ ናቸው የወለዱሽ። 9 ወር አምጠው እንግዲህ የወለዱሽ እናትሽ ናቸው። ስለዚህ ማለት በአንዴ ነገሮችን እንትን በያልኩኝ አይደለም፣ ግን አንቺም ቢሆን ፊት መንሳት የለብሽም እሺ። ጠፍተሽብኝ ነው እኮ ጥየሽ እኮ አይደለም ልጄ፣ ጠፍተሽብኝ ነው እኮ ተሰርቄ እኮ ነው። እያንዳንዱን ነገር እንግዲህ እንዲያብራሩላት ትፈልጋለሁ። እሷ እያሰበች የነበረችው እንግዲህ ጠፍተው ማለት ሳይፈልጓት እንደቀሩ ለገንዘብ ብለው እንደጠፉ ነው የምታውቀው እያንዳንዱን ነገር እና እስካሁን ድረስ ያው አእምሮ ውስጥ ያለው መጥፎ ነገር ስለሆነ ነው እሷን በዚህ ልክ እየሆነች ያለችው። እንዴት አድርጌ ልንገርሽ? ከምኑ ልጀምርልሽ ልጄ? እንዴት ስለምታምኝኝ እናቴ በኩር ልጄ። እኔ ሳልፈልግሽ እኮ አልቀረውም። እናት በልሽ ትጨክናለች። አልጨክንም እኮ እስካሁን ድረስ እኮ ከአንቺ በኋላ በወልድም እኮ ቀልቤ አንቺ ጋር ነው። ተመስገን አምላኬ ተመስገን። ዝም ማለት የችግር እኮ ነሽ እናቴ ልጄ። የምልመላት ቆይ እኔ የቱን ነው ማምነው? ልጄ መኝኝ ያልዋሽሽም ሁሉም ነገር የለም። ሁሉም ስባለ የነበረው ነገር እንዳለ የለም። አይዞሽ እድል፣ አንቺም ቢሆን ተረጋጊ እባክሽ። እንደዚህ እንድትሆኝ አይደለም እኮ አይደል? የቱን ልመድ? አልዋሽሽም ልጄ። ይኸው ጡቴ ይፍረደው ልጄ። እኔ ላንቺ ምንም አልዋሽሽም። የገዛ ሞግዚትሽ እንኳን እየነገረችሽ ነው የነበረው አይደል እንዴ? ሁሉን ነገር እኮ ነግራሻለች አይደል እንዴ? ስንት ጊዜ እንደመጡ እኮ ነገረችሽ። አሁን ከካሜራ ጀርባ በእርግጥ በአንዴ ተቀበይ እያልኩኝ አይደለም፣ ግን ቢያንስ ለመስማት እንኳን ጆሮሽን ማዘጋጀት መቻል አለብሽ። ልብሽን ክፍት ማድረግ መቻል አለብሽ። እሺ እድል፣ አሁን ሁሉም ነገር ተደራርቦልብኛል። በቃ ምንም ነገር አልችልም እያልኩ ነው። ተረጋጊ እባክሽን እድል። ይኸውልሽ አሁን ማመን ላይ ጠበቅብሽ ይችላል። ሳልጨርስ አባቴ ሌላ ሰው ነው። ይኸውልሽ አሁን ይሄንን አትመኝ እያልኩኝ አይደለም፣ ግን ነገሮችን በትክክል መስማት መቻል አለብሽ። ለማገናዘብ ነገሮች ላይ ለመወሰን በትክክል መስማት መቻል አለብሽ። እድል እባክሽን ይህን ነገር መስማት አለብሽ። ማዘር ችግር የለም ያዟት እና እሷን እባካችሁ አረጋጓት። ማዘር እኔ ችግር የለም የእኔ ባልደረቦች እሷን ያረጋጓታል። ተረጋግታ ነገሮችን እነግራታለን። ችግር የለውም። ግን ያው ዋናው የምንፈልገው እርስዎ ልጆትን አግኝተዋል። ልጆትም ደግሞ ገና በሂደት ቀስ በቀስ ነገ ትላመዳለች። ያለውን ነገር በደንብ ስትረዳ
ዋናው እሱ ነው። እንኳን በህይወት ኖረችልኝ። እኔ ትጥላኝ ትኑርልኝ፣ ትጥላኝ ልጄ ትኑርልኝ። እግዚአብሔርዬ እንኳን አይኗን አሳየኝ። የኔም ቤቴ ድንግል ማርያም እንኳን አይኗን አሳየችኝ። ትጥላኝ ትኑርልኝ ልጄ። እግዚአብሔር ይስጥህ። ዋናው እሱ ነው። ተባረክልኝ። ምንም አይደል። ያው እኛም ስራችንን ነው እየሰራን ያለ ነው እና እሷም ትንሽ ጊዜ ስለሚያስፈልጋት ነው። ነገሮች በጣም ግራ የሚያጋቡ ሆነውባታል። ገና የ16 ዓመት ልጅ ነች። በእርግጥ በዚህ ዘመን የ16 ዓመት ልጅ ብዙ ነገር ያውቃል። ግን ቢሆንም ለአንዳንድ ነገሮች ደግሞ ዝግጁ አይደለችም። ነገሮች አስደንግጠዋታል። የከፋ ሁኔታ ሆነውባት ግራ ተጋብታለች እና ለእሷም ትንሽ ጊዜ ልንሰጣት ይገባል እና እስቲ እርሶም ረጋ በሉና እስቲ እንዴት ነው? ምን ተሰማዎት ልጆትን በማየቱት? ማለት ሲያዩትስ እንደው የእርሶ ልጅ መሆኗን አወቁ? ምክንያቱም እርሶ ሲለያዩ እንግዲህ 3 ዓመት ላይ እያለች እንደተለያዩ ነው እንግዲህ ነገሩኝ። እስቲ እንዴት ነው አሁን ራሷ ልጆት መሆኗ እርግጠኛ ነው? አዎ እርግጠኛ ነኝ። ልጄ ነገር ምን አይነት ነገር ተሰማዎት? እስቲ ኧረ ምን ልበል፣ እኔ ዛሬ ነው የተወለድኩትኝ። ዛሬ ነው ያጋልኝ። ተመስገን ተመስገን። እስቲ እኔ እንደው በጣም ግር ያለኝ አንድ ነገር አለ እና ልጆትን እርስዎ ነው እድል ብለው የሰየሟት ወይስ ማለት መኮንን ነው እድል ብሎ የሰየሟት? እኔ ነኝ እድል ያልኳትኝ። የበኩር ልጅ እኔ ነኝ እድል ያልኳትኝ እሱ። ስለዚህ ይሄንን ነገር ያውቅ ነበር። በራሷ ስም ነው እያስቀጠለ ያለው ማለት ነው? አዎ የክርስትና ውለታ እኮ አብረን ነበረ። እዛ ክርስትና ወረቀቱ ላይ ሲሞላ እኮ ክርስትና ስምና አለማዊ እኮ ይሞላል። እድል ያልኳት እኮ እኔ ነኝ። እድሌ ናት ልጄ፣ ጌጤ ናት። እሱ ይዞብኝ ቢጠፋም እድሌ ናት። ያው እንግዲህ ስለዚህ ያው እስቲ እድል ትንሽ ጊዜ ስለሚያስፈልጋት ነው። ትረጋጋና እርሶም ቢሆን ረጋ በሉ። ያለውን ነገር ማለት ይገባኛል። የእናት አንጀት ነው እረዳለሁ። ያስለቅሳል፣ ያሳዝናል ነገሮች እና ግን ነገሮችን ዋጥ አድርገው ነገሮችን ለእሷም ቢሆን ሲያስረዱ፣ ምክንያቱም አሁን እሷ ግራ የተጋባችበት ሁኔታ ስለሆነ ተረጋግተው ነገሮችን እንዲያስረዷት ከመጀመሪያው ጀምሮ ምን እንደተፈጠረ ከዛ ወሬ ጋር ሆና እንዴት አይምሮ ውስጥ ጤነኛ ሆነ ልጅ ሕክምና እኮ ገና ያስፈልጋታል። ስነ ልቦናዋ ተጎድቷል። ከእሱ ጋር ሆኖ ማን ጤነኛ ይሆናል? በዚህ በልጅ አይምሮ ስንቱን አበላሽቶብኝ ይሆንልሽ። ጭንቅላታው ተበላሽቶብኛል። እርዱልኝ ልጄ። መልካሙ ነገር ያው ልጁን እንዴት እንደራራላት ባናቅም ለልጁ እንግዲህ መልካም አባት ነው የነበረው። እንግዲህ እሷ እንደነገረችኝ ሞግዚቷም እንደነገረችኝ ከሆነ መልካም አባት እንደነበር ነው እንግዲህ እየነገሩኝ የነበረው። ስለዚህ ልጆት ላይ እንግዲህ ምንም የተፈጠረ ነገር የለም። የእርሶን መጥፎ ነገር ከመንገር ውጭ ሌላ የተፈጠረ ነገር እንግዲህ ምንም ነገር እንደሌለ ነው እስካሁን የምናውቀው። አይ የስራውን ይስጠው። ሰው ይሞታል። እኔ በሞተ ተደስቼ አላውቅም። እንኳን ሞትን ያልኩትኝ እንኳን ስለ እኔ መጥፎ ነገራት። ልጄን እንኳን በህይወት አገኘው። ከእሷ አፍ ምን ጥሩ ነገር ወጥቶ ያውቃል? እሱ እኮ ለእኔ ከነበረው ከዛች ከአጭር ጊዜ ውስጥ ነው ለእኔ እንኳን ጥሩ የነበረው እንጂ ለእኔም እንኳን ጥሩ አይደለም። እንኳን ልጄን ምንም ያላደረገብኝ፣ ይሄ አውሬ እንኳን ያልበላብኝ ልጄን። ተመስገን። ዋናው እሱ ነው። ስለዚህ እርሶም ትንሽ ይረጋጉና እሷንም ማረጋግቼ ተመልሼ ይዣት ትመጣለሁ። እሺ። እርሶም ግን እሷ ስትመጣ ማለት ማልቀስ የለቦትም። ነገሮችን ዋጥ አድርገው ያው እንደምንም ቻል አድርገው ከእሷ ጋር እውነታውን ምን እንደተፈጠረ ከመጀመሪያ ጀምሮ እንዴት ይህ ነገር እንደተፈጠረ እንዲያስረዷ ትፈልጋለሁ። እሺ። ስለዚህ እሺ ይዣት ልምጣ እድልን። እሱ ግን እባክዎትን ተረጋጉ። ውድ ተመልካቾቻችን እንግዲህ ነገሮችን አረጋግተን ትንሽ ሰከን እንዲሉ አድርገን ተመልሰን መተናል ማለት ነው። ስለዚህ አሁን እርስ በርስ መጠየቅ ትችላላችሁ። ያለውንም ችግር ምንድን ነው የሚለውንም እንግዲህ መጠየቅ ትችላላችሁ። ስለዚህ ማዘርም ቢሆን ጭንቀቱትን ቀንሱ። ያለውን ነገር እንግዲህ ምንም ተነጋግረናል። አንቺም ቢሆን እድል መስማት መቻል አለብሽ። ምን ተፈጠረ፣ ምን ሆነ የሚለውን መጠየቅ የምትፈልጊውን ልብሽ ውስጥ ያለውን ጥያቄ በሙሉ ይኸው እናትሽ ፊት ለፊት ነው ያሉት እና እናትሽን መጠየቅ ትችያለሽ። እሺ እድል ይንገሯት እንግዲህ ያው ምን እንደተፈጠረ ከመጀመሪያ ጀምሮ የነበረውን ነገር እንዲነግሯት እፈልጋለሁ። ምክንያቱም እሷ እያሰበች ያለችው ሌላ ስለሆነ እውነታው ደግሞ በምን አይነት በኩል እንደሆነ እንድታቅ ስለምፈልግ። እድል ልጄ፣ እኔ የምነግርሽ ከእውነት የራቅ አይደለም፣ እውነት ነው። ለዚህ ምስክሬ እግዚአብሔር ብቻ ነው። እኔና አባትሽ ስንገናኝ ተዋደን ተፋቅረን ነው። እኔ ከቤተሰቦቼ ባገኘሁት ሀብት ምግብ ቤት ነበረኝ፣ አትክልት ቤት፣ ሱቅ ነገር ነበረችኝ። እሱ ደግሞ የሆነ ፒካፕ ይዞ ከጓደኞቹ ጋር እኔ ጋር ጁስ ቤት ይመጣል። በዛች አጋጣሚ ተገናኘን።
ለቁም ነገር በቃ ወዲያው ተጋባ። ጋብቻችን አብረን እንደመኖር ነው። ሽምግልና ተልኮ ምናምን አይደለም። እድል ልጄ በመሀል ያለኝን ነገር ቀስ 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 እያለ የእሱ ማለት የኔ ማለት የእሱ ነው። እንግዲህ እኔ ትዳር እንደዛ ነው ከቤተሰብ የወረስኩትና በዛ መንገዱ እየወሰደ ለካ እሱ ብር ነበረ የሚፈልገው። በሂደት ቀስ ቀስ እያለ ማደር አመጣ። አረ ቀስም እያለ ሳምንት እየከረመ መጣ። ምንድን ነው ብዬ ብመክረው እድል ልጅ ሊሰማኝ አልቻለም። በመሀል አንቺ መጣሽ፣ ተረገሽ። ተመስገን አምላኬ። ልጅ ያረጋጋው ይሆን ከሁለት ሶስት ሆንም ብዬ ደስ ብሎኝ አንቺ ስትወለጂ ክርስትና ውለታ ነበረ። እድል ልጅ ይኸው እግዚአብሔር ምስክሬ ነው። ሟሽሽ የለም ምንም አሏሽ። ይቅርታና ግን የኔ እናት እኔ አሁን ቀደም ያልጠየኩት አንድ ጥያቄ ነበርና እንደው እስቲ ጋሼ እሷ ስትወለድ ምን አይነት ስሜት ነበረው? ደስተኛ ነበረ ወይስ ማለት ምን አይነት ስሜት ነበረው በዛ ሰዓት ላይ? ከእርግዝናዬ ጀምሮ ደስታ አላየሁበትም። ከእርግዝናዬ ጀምሮ አስወጭም ተብዬ ነበረ፣ ሄደሽ አስወርጅም ተብዬ ነበረ። እግዚአብሔር የሰጠኝ ፍሬ ነው። የማስወርደው ምንድን ነው ችግሩ? እድሜ ለቤተሰቦቼ፣ አንተም ትሰራለህ፣ ንብረት አለን፣ ተፍጨርጭረን እናድርጋለን። አላስወጣትም። ባይሆን አልደግምም አልኩትኝ። ባይዋጥለትም እችልሽ በእኔ ጉልበት ተወለደች። በሱ ጉልበት አይደለም የተወለደችው። ክርስትና እንደሰው አስነሳ። የክርስትና ዕለት አብረን ሆነን በነጋታው በምንም ባላወኩት በአካውንታችን እንኳን በሁለታችን የነበረ እንኳን ብር ሄደ ለስራ ማስፈጸሚያ መኪና ልገዛ ነውና ጨምሬ ነው ሲለኝ እኔ ማደግ ስለሆነ ነገም ላንቺ ነው ለሚቀጥሉት ለሚወለዱ ነው ብዬ አብሬ አወጣሁ። ያችን ብር ይዞ ነው እድልዬ ልጄ የጠፋብኝ። እማበላሽ እማጠጣሽ አጥቼ ሲሄድብኝ የጤፍ አጥሚት አሙቄ ያጠጥችሽ ያሳደኩሽኝ ልጄ ብዙ ችግር ፈተው ቤተሰብም እንዳያቀብኝ ድብቅ አረኩኝ። ችግር የላለ መንገድ በኋላ ቤተሰቦችም ሲያውቁ እንደ አዲስ ከዚህም ከዛም ተሰጥቶኝ እንደ አዲስ አንሰራራው። የተከራየሁበት ቤት ድክ እያልሽልኝ ደረሰችልኝ። መጽናኛዬ ናት፣ ህይወቴ ናት። ተመስገን አምላኬ። እሱን የስራውን ስጠው ብዬ ትቼ አንቺን ማሳደግ ጀመር። ባሳደግኩሽ በ3 ዓመትሽ ወደ ሽንት ቤት ነው ዞር ያልኩት። ከአከራዮቼ ጋርም ተሻርኮ ይሁን አላውቅም ወሰደብኝ። የሆነ ሰው የኔ ወሰዳት ተባልኩኝ። እድል ይሄ ነው ህይወት፣ ይሄ ነው ብያ ስፈልግሽ ራሱ በነጋታው መጥቶ ልጅቷ አጠገብ ብትደርሺ አጠገቧ ብትደርሺ ወይ ልጅቷን ገድዬ ሬሷን ነው የምሰጥሽ። አይ ልጄ ትኑር የምትል ከሆነ አትምጣብኝ፣ አትትረሽብኝ፣ ለእኔም ልጄን አሳድጋታለሁ አለኝ እድል። አንቺ ከምትሞችብኝ ብዬ አንቺን አለማየት መረጥኩኝ። ከሆነ ጊዜ በኋላ ግን የእናት አንጀት አልችል ብሎ ፈልግሽ ያላችሁበትን ላገኝ አልቻልኩም። በኋላ ጭሬ አወቅኩኝ ያላችሁበትን። ስመጣ ቤት ስትለቁ ሳንኳኳ እዛ ቤት ለቋል ስባል ደግሞ ትሄዳላችሁ እንደዚህ ጭሬ 1 3 4 ቤት አልፈለጉሽም። መጨረሻ ላይ ደግሞ ሞግዚቷን አገኘሁኝ። እባክሽን ልጄ የእናት አንጀት ካለሽ ተረጅኝ፣ እኔ የእድል እናት ነኝ። እሱ ከሰማ እሷን እኔ ሞቴንም በሱ እጅ ባንቺ ምክንያት ብጠፋ ምንም አይመስለኝም ነበር ልጄ። ይኸውልሽ እሷም ገፍትራ አስወጣች። መጨረሻ ላይ ያለኝ አማራጭ ከዛም ቤት ደግሞ እንደሌላ ቀኑ እንዳትለቁ ብዬ ወረቀት ጫር አድርጌ አድራሻዬን በበራችሁ ስር ትቼ ሊሄድኩት እድልዬ ልጄ እኔ በምን ጨክነዋለሁ ባንቺ? እናት በልሽ እኮ አጨክንም። እንኳን ግን አንቺን አተረፈልኝ። እንኳን በህይወት ግን አየሽ ልጄ፣ ያልፈለግኩሽ ቀን የለም። ምን አባቱ ያለኝም ንብረት እኮ ከአንቺ በኋላ እኮ አገብቼ እኮ 2 ወለድኩ፣ 1 እህትና 1 ወንድም። ብቻሽ እንዳትሆኝ ብዬ ነው እኮ ህይወት ተደላድሎልኝ አይደለም ያገባሁት። ረስቼሽ እኮ አይደለም ልጄ። ስጎርስም እኮ አንቺ ነሽ ትዘምትኝ ልጄ። አጠፋፍሽና ሳዳደጌ ልዩ ነበር። ተረጅኝ እባክሽን ተረጅኝ። ያልበደልኩሽኝ ምን ያልፈለግኩሽ ቀን የለም ልጄ። እንግዲህ ሁሉ ነገር አላውቅም እኮ። አይዞሽ፣ እኔ ስለ ራሴ እንኳን የማውቀው ነገር የለም። ተረጋጊ እባክሽን እድል፣ መረጋጋት መቻል አለብሽ። እናትሽን
የሰው ልጅ እንዴት ስለራሱ እንኳን አያውቅም። ዘር እኮ አለሽ፣ ዘር አለሽ። ልጄ እንኳን በአካል አገናኝ እንኳን ኖርሽልኝ ልጄ። እህት እኮ የለኝም፣ እህቴ እኮ አንቺ ነሽ። የበጉር ልጄ ልጄ ልጄ። እኔ ልከፋልሽ፣ እኔ ላልቅስልሽ፣ አታልቅሽብኝ ልጄ። በቃ አታልቅሽ፣ አታልቅሽ ልጄ ልጄ ልጄ። አይዞሽ፣ አታልቅሽ፣ አታልቅሽ። ተረጋጊ። የኔም በይፍሰስ ልጄ ጌጤ። አታልቅሽ ልጄ፣ አታልቅሽብኝ፣ አታልቅሽብኝ። ማን አለኝ? ማንም እኮ የለኝም ልጄ። ተመስገን አምላኬ። ዛሬ ወለድኩሽኝ እኮ እኔን ይክፋይ ልጄ። እንኳን ለአንቺ መልካም አባት ሆኖ አለፈ። እኔ መጥፎ ልሁን እንኳን ኖርሽልኝ። እውነቱ ግን ይሄ ነው ልጄ፣ አልደበኩሽም። በቃ ያለ እናት እንዳድግ ያደረገኝ ጭራሽ አባቴ ነው ያለ እናት እንዳድግ ያደረገኝ። እኔ ታዩ እግዚአብሔር ደግ ነው። ዛሬ ነክቷል። ዛሬ አግኝቼሻለሁኝ። እንኳን ለእሱ መስዋዕት ያልሆንሽልኝ፣ እንኳን እሱ ለሚሰራው ነገር አንቺን ምንም አላደረገብኝ ልጄ። እኔ ልከፋልሽ፣ እኔን ካስተሻልክ ወይኔ ልጄ። ማዘር እባክዎትን ተረጋጉ። በቃ እባካችሁ ተረጋጉ። እባክን ካሜራውን አጥፋና አንዴ ተረጋግተን እንመለሳለን። እባክህ ካሜራማን ካሜራውን አጥፋልኝ ልጄ። በቃ እኔ ላልቅስ። ውድ የገመና ቻናል ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ ያው በጣም የሚያሳዝኑ ነገሮችን፣ በጣም ልብ የሚነኩ ነገሮችን እየሰማን ነበረ። እንግዲህ ያው እናትና ልጅ በአሰቃቂ ሁኔታ ማለት እንዲህ ነው በማይባል ሁኔታ ተለያይተው ረዥም ዓመት እንግዲህ ቆይተው የነበረበት ሁኔታ ነው የነበረው እና ስለዚህ አሁን እንግዲህ ከ10 ምናምን ዓመት በኋላ ማለትም 16 ዓመት ይመስለኛል ከ16 ዓመት በኋላ እንግዲህ ቢሆንም የተገናኙት 16 እንኳን ሳይሆን ያው 3 ዓመት ላይ ነው እንግዲህ አይደለ ከእሱ ጋር የተለያየ ነው። ስለዚህ ያ ማለት 13 ዓመት ማለት ነው እንግዲህ ከእሱ ጋር ያለው ቆይታ እና 13 ዓመት ሙሉ ያላዩትን ልጃቸውን እንግዲህ ዛሬ ተገናኝተው እንግዲህ ያያችሁትን የሚመስል ትንሽ ልብ የሚነካ አሳዛኝ ነገርን አሳልፈን ነበር። እንግዲህ እናት አሁን እያለቀሱ ቢሆንም ግን ደስታ ላይ ናቸው። ውስጣቸው ደስታ ነው ያለው እና ልጃቸውን አግኝተው እስቲ ምን ተሰማቸው የሚለውንም እንግዲህ ከእሳቸውም አንደበት እንስማ ብለን ነው። እስቲ የኔ እናት ማለት ልጆትን ለ13 ዓመት ሙሉ እንግዲህ ሲፈልጉ በየቦታው ሲንከራተቱ ቆይተው ነበርና አሁን ላይ እንግዲህ ልጆትን አግኝተዋል። ምንድነው ያሉት ስሜት? አሁን ከዚህ በኋላ እንዴት ነው ህይወትስ የሚቀጥለው የሚለውን ነገር እንደው ትንሽ ለማወቅ ያክል ጠይቆት ብዬ ነው። አሁንማ ወለድኩኝ እኮ እስከዛሬ እኮ እርጉዝ ነበርኩኝ። አሁንማ እኮ ወለድኩኝ። ልጄን እኮ በዓይኔ ያየኋትኝ። መቼም ሰው ይሙት አይባልም፣ ከነ ክፋቱ ነው። ለእሷም እኮ አባቷ ነው። ከእሷ አባትነት ግን እግዚአብሔር እንኳን ገደለው። እንደው ኃጢአቱ ለእኔ ቢሆንም እንኳን እግዚአብሔር ገደለው። በሰማይ ማየት ነው አይባልም፣ ግን አልኩኝ እኔ ብያለሁ። እንኳን ልጄን አገኘኋት። ይሄ እርሶ ብቻ እንኳን ልጄን ኖረችልኝ። የብዙዎች እንትን ነውና ብዙዎች ሲሉት እንኳን እናንተ ስቃዩ የደረሰባችሁ ይቅርና ስቃዩ ያልደረሰባችሁ ይህን ነገር የሚመለከቱ ተመልካቾች ራሱ ይህንን ነገር ሲሉ ነበረ። በእርግጥ ላይባል ይችላል። እኔም በውስጤ ብዙ ያልኳቸው ነገሮች አሉና ምንም እንትን እንዳይሰሙት ለማለት ነው። እስቲ እንዴት ነው አሁን ከዚህ በኋላ የሚኖረው ህይወት ምን ይመስላል? ወይ ለደቂቃ ከዓይኔ አጠፋም ከዚህ በኋላ። ለእኔ ገና አድል ሕፃኔ ናት፣ ልጄ ናት፣ ሕፃን ናት ለእኔ። እኔ ከዓይኔ አጠፋብኝም። እንዴት ከባድ እንደሆነ ልጅ 13 ዓመት ሙሉ ተለያይተህ ክፉ ሆኖብህ ደረቅ ጡቴን እኮ አራስ ቤት እኮ ጡቴ የደረቀው ጡቴን ማጠበው አጥቼ እኮ የጤፍ አጥሚት የሰጠኋት ልጅ እያለኝ እኮ ነው። እድሜ ለሱ ነፃ አድርጎኝ ባዶን አስቀርቶኝ ነው እኮ። ለማንም ተርፍ ነበረ እኮ እምሰጣት አጥቼ ከጎረቤት እኮ አጥሚት እህል እንኳን አጥቼ ጤፍ አረቄ ገናም ቦቆቅላ ሳይ ድክ ድካለች። እኔ ሞጥቼ የሰራው ስል እኮ ነው ከዓይኔ ውስድ ደረቅ። አሁን ከዓይኗም ማድረግ ከዓይኔ ማድረግ ተመስገን። እንደው ተባረክ፣ እንጀራ ይወጣል፣ ብድር ይግባ። ከእኔ አይነት ታሪክ ይሰውር መድኃኔዓለም። እንደው ከእኔ አይነት ታሪክ ይሰውር። እንደው ለብዙ ደራሹን ለብዙ በእኔ ዙሪያ ላይ በእኔ አይነትን በተለይ ለተጎዱት እንደው እንደዚህ እየገባችሁ ሀቃቸውን አውጡላቸው። የእናትና የልጅ ነገር ከባድ ነውና መድኃኔዓለም ያላሰብኩን ይስጥ፣ እንጀራን ይስጥ። አሜን። ያው እኔ ብቻዬንም አይደለም እንግዲህ ተባረኩልኝ። ሁላችሁም እግዚአብሔር ይስጣችሁ። ተባረኩ፣ ብድር ይግባችሁ። ሁሌ ለተከፋ ከእግዚአብሔር ቀጥሎ ደራሽ ያርጋችሁ።
እንደው መድኃኒዓለም ልቦና ይስጣችሁ፣ ልቦናችሁን አይቀይርብኝ። እግዚአብሔር ይስጣችሁ። ምን አለኝና ምን እሰጣችኋለሁ? እናንተ ትልቁን ነገር ሰጣችሁኝ። እኔ ደግሞ መድኃኒዓለም ይስጣችሁ ነው የምለው። ይሄ ብቻ ነው ያለኝ። እኔ ደስታዬንም አልገልጸውም። ገና እኔ ተዘብራርቆብኛል። እኔ አሁን ምን ላይ እንደሆንኩም አላወቅኩትኝም። እንግዲህ እኔ እናት በጣም እናመሰግናለን። ምርቃቶት ራሱ ከበቂ በላይ ነው እና እኛ ምንም ፈልገንም አይደለም እንደዚህ አይነት ስራዎችን የምንሰራው። ለህግ የቆምን ሰዎች ነን። እንደዚህ አይነት የሚበድሉ ሰዎች ዋጋቸውን ማግኘት አለባቸው። ተበዳዮች ደግሞ ፈጣሪ በአንድም በሌላም እንግዲህ እነዚህን ተበዳዮች ይረዳል እና በእኛም በኩል እንግዲህ እነዚህን የተበደሉትን እንደርስላቸዋለን። እኛ እንኳን ባንደርስ ሌላ ደራሽ ይኖራልና ይሄ ነው ስራችን እንጂ ምንም እንትን ብለንም አይደለም። ያው አሁን ልጆትን እንክብካቤ ያስፈልጋታል። ልጆትን መጠበቅ አለቦት። እሺ ልጄ ተባረክ። ኧረ ምንም አይደል እንዴ እናቴ፣ ተባረክልኝ፣ ተባረኩልኝ። እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ። እንግዲህ ልጆትን የተወሰነ ደቂቃ እሷንም ላውራትና እንግዲህ ከዚህ በኋላ እንግዲህ የእርሶ ናት ግን አንዳንድ የስነ ልቦና ድጋፎች ያስፈልጓታል። ምክንያቱም ነገሮች ድብልቅልቅ ስላሉባት ሰሞኑን ምንም አይነት ጫና ምንም አያስፈልጋትም እና እርሶም ቢሆን ያው እናትኖት ይገባውታል። እኔ እርሶ እየነገርኩኝ አይደለም፣ ግን ያው የሚያስፈልጋትን ነገር ልንገር ብዬ ነው። እሺ እኔ ጌታ። ስለዚህ እርሶ ውጭ ቆይልኝና ልጆትን አውርቼ ደግሞ ያው ከዚህ በኋላ ከእርሶ ጋር ነው። እግዚአብሔር ይስጥልኝ። እሺ መድኃኒዓለም ይስጣችሁ። እሺ ድልን ታስገቡልኛላችሁ ማለት ነው። እድልን አስገቡልኝ እስኪ። ውድ የገመና ቻናል ቤተሰቦች ከእድል ጋር ተመልሼ መጥቻለሁ ማለት ነው። ያው እድልን በብዙ መልኩ ሊያረጋጓት፣ በብዙ መልኩ እሷን ለማረጋጋት ብዙ ነገር እያደረጉ ነበርና እንግዲህ እድል ከዚህ በኋላ አዲስ ህይወት ነው ያለሽ። አንቺም ቢሆን መረጋጋት መቻል አለብሽ። እንዳስፈላጊነቱ የሚሆኑትን ነገሮች ለማድረግ እኛም ዝግጁ ነንና እናትሽም ቢሆን እንግዲህ አሁን በጣም በትልቅ ደስታ ላይ ያሉት። እናትሽንም ማስጨነቅ የለብሽም። ከእናትሽ ጋር እንግዲህ ተግባብተሽ ነገ ከነገ ወዲያ ደግሞ ቀስ እያላችሁ ብዙ የራሳችሁ ነገር ታወራላችሁ። ብዙ አይነት ነገሮችን የእናንተ የሆነ ነገር ብዙ እንትን ትላላችሁ እና ምንም ቢሆን ግን አሁንም ቢሆን እምልሽ ለእናትሽ ልብሽን ከፍተሽ መስማት መቻል አለብሽ። ምንም ቢሆን እናት ነች። ተዋሻለች ብዬም አላስብም። ምንም ምክንያትም የላትም የምትዋሽበት። ከአንቺ ምንም የምትፈልገው ነገርም የለም። እንግዲህ ነግራሻለች፣ የገዛ ሞግዚትሽም ነግራሻለች በተደጋጋሚ መታ እንደምታውቅ። ሌላ ነገርም ፍለጋ አይደለም። እንደዛ ማስፈራሪያ የደረሰባት እንደዛ ያ ሁሉ ነገር እየደረሰባት አንቺ ስትፈልግ ከርማለች። እንግዲህ 13 ዓመት ማለት ቀላል አይደለም። 13 ዓመት ማለት ተራ ነገር አይደለም። ስለዚህ 13 ዓመት ሙሉ ልጅን አጥቶ መኖር እንግዲህ እናት የሆናችሁ መቼም ይህን ነገር ትረዱታላችሁ ብዬ አስባለሁ። ስለዚህ እድል ነገ አንቺም እናት ትሆኛለሽ፣ ነገ ልጅ ይኖርሻልና ለእናትሽ ቢያንስ ጊዜ ስጫቸውና ነገሩን መስማት መቻል አለብሽ። ማለት ከእሳቸው ጋር ጊዜ ማሳለፍ መቻል አለብሽ። ያኔ ተረድቻታለሁ፣ ሁሉንም ነገር ተረድቻታለሁ። እኔ ነበር ሳልረዳት የቆየሁት እንጂ ሰው ትፈልገኝ ነበር። እና ነገሮች እነዛ ናቸው። በእርግጥ ነገሮች ሁሉ ነገር አንዴ ይቀየራሉ። በአንዴ እናቴ ቢያት እናቴ ብለሽ ቃፊያት እያልኩኝ አይደለም፣ ግን ሁሉ ነገር ሂደት አለው። በሂደት ሁሉም ነገር ይሆናል። ስለዚህ ተረጋጊ። አንቺም ቢሆን መረጋጋት መቻል አለብሽ እና እስቲ አሁን ስላለው ስሜትሽ በተወሰነ መልኩ ለተመልካች እንድትነግሪ የሚፈልጋቸው ነገሮች አሉና እስቲ ምን ይመስላል አሁን ያለሽ ስሜት? ግራ የሚያጋባ ስሜት ውስጥ ነው ያለሁት፣ ግን አትሊስት እናቴን በማወቅ ደስ ብሎኛል። ለእኔ ያላትን ቦታ ስላወቅኩኝ ምናምን ደስ ብሎኛል። ጓደኞቼ ስለ እናታቸው ምናምን ትምህርት ቤት በእርግጥ ጓደኛ የለኝም፣ ግን ስለ እናታቸው ምናምን ሲያወሩ ሰማ በጣም ነበር የሚከፋኝ። አሁን ላይ ግን ቢያንስ እናቴ እንደምትፈልገኝ አውቄያለሁ። እሱ ለእኔ በጣም በቂ ነው እና እናንተንም አመሰግናለሁ በጣም። ያው ምንም አይደለም። ምንም ቢሆን አሁን ላይ ሀዘን ውስጥ ያለሽበት ሁኔታ ነው ያለው። ብዙ ነገር ስትይ ነበር። ማታ እንኳን ተኝተሽ እንዳላደርሽ ነግራኛለች እኔ ባልደረባ እና ምግብን በትክክል እየበላሽ እንዳልሆነ ኢቨን ልብስሽን እንኳን አልቀየርሽም እና እንዲሁ ቁጭ ብለሽ እንዳደርሽ ነው ያለሽው እና አሁን መረጋጋት መቻል አለብሽ። አንቺም አሁን ወጣ ብለሽ ሻወርም ወስደሽ ቀለል ብሎሽ ከእናትሽ ጋር ደግሞ ገና ብዙ የምታሳልፉት ነገር አለና ሄደሽ ደግሞ ገና እህት ወንድሞች ልትተዋወቂ ነው። እንዲሁም ደግሞ ስለ ቅድስት ስለ እህትሽም ደግሞ ቪዲዮ ላይ አይተሻልና ከእሷ ጋር የምትገናኝበትን እድል እናመቻቻለን እና አንቺ አሁን መረጋጋት መቻል አለብሽ። ነገሮችን ረጋ ብለሽ አስቢና ወደዛም ስትሄጂ እንግዲህ ታናናሽ እህትና ወንድም አሉሽ። እንዲሁም ደግሞ በጋሼ በኩል ደግሞ ታላቅ እህት አለችሽ እና ያው ለጋሼ ሞት ምክንያት እሷ እንደሆነች አይተሻል ሁሉ ነገር። ግን ያው ከእሷ ጋር ማውራት ያለባችሁ ብዙ ነገር አለ።
እርግጥ እሷ አባቴ አይደለም ብትልም አባቴ አይደለም እንደዚህ አይነት አባት እንዲኖረኝ አልፈልግም እያለች እየካደች የነበረችበት ሁኔታ ነው ያለው። እሷ ላይም እንደተፈጠረ አይተሻልና ይህ ሁሉ ነገር ያደረሰ ወንጀለኛ ነው። ያው እርግጥ አሁን እንዲህ ነው ልልሽ አልፈልግም፣ ግን ለእናትሽ ጊዜ እንድትሰጪ እፈልጋለሁ። ለእናትሽ እድል እንድትሰጪ ትፈልጋለሁ። እሺ። ስለዚህ አንቺም ቢሆን ስሜትሽን ተቆጣጠሪ፣ ረጋ ብለሽ ያለውን ነገር እንግዲህ ከእናትሽ ጋር ቆይታ ታደርጊያለሽ ማለት ነው። እሺ፣ በጣም አመሰግናለሁ። አንተንም ሁላችሁንም በቃ የስራ ባልደረባንም ሌሊቱ ሙሉ አብራኝ ነበረች፣ ስትንከባከበኝ ነበር። እሷንም ሁላችሁንም በጣም አመሰግናለሁ። እሺ፣ ምንም አይደል እድል እንግዲህ ያው አሁንም ቢሆን እንግዲህ የኔ ባልደረቦች አንቺ በነገርሽ መሰረት ያ አቤል የሚባለውን ሰው እየፈለጉት ነው ያሉት ይመስለኛል። አንዳንድ ፍንጮችን እያገኙ ነው ያሉት እና ስለዚህ ምናልባት እሱን የምናገኝ ከሆነ ከእሱም ጋር እንግዲህ ቆይታ አደርጋለሁ ማለት ነው። እዚህም ቤት እንግዲህ አሁን ያለውን እናንተን ልጨርስ ብዬ ነው እንጂ አንቺ አሁን ከእናትሽ ጋር ወጣ ብላችሁ አንዳንድ እንትን እንድትሉ ፈልጋለሁ እና በዛ መሀል እንግዲህ እኔ ከባልደረቦቼ ጋር ሆኜ ቤቱን መፈተሽ አለብኝ። ምክንያቱም አባትሽ የሚሰራውን ስራ ታውቂያለሽ። እነዛን ነገሮች እዚህ ቤት ውስጥ ካሉ ልፈትሽ እፈልጋለሁ እና አንቺ እንግዲህ ከእናትሽ ጋር ትወጫለሽ። ይህም ቤት ደግሞ እኔ ከባልደረቦቼ ጋር እንፈትሻለን። እንዲሁም ደግሞ የተባለውን ግለሰብ የምናገኝ ከሆነ እዚሁ አምጥተን እንግዲህ ወደ ተመልካቾቻችን ሞግዚቷና እንግዲህ እኔ ባልደረቦች ወደዛ ቦታ ሄደዋል ማለት ነው። ይዘውት ከመጡና ካገኙት ከእሱ ጋር ቆይታ የምናደርግ ይሆናል ማለት ነው። ከአንቺ ጋር ግን ያው ስለነበረን ቆይታ እንግዲህ አመሰግናለሁ። ረጋ በይ። አሁን ምንም እንደዚህ መጨናነቅ አያስፈልግም። ነገ ትልቅ ተስፋ አለሽ፣ ትልቅ ቦታ ብትደርሺ ልጅ ነሽ እና ተረጋጊ። እሺ እንግዲህ ውድ ተመልካቾቻችን እስቲ ቤት ውስጥም ዞር ብለን ያለውን ነገር እንግዲህ ለእናንተም ለማሳየት እንሞክራለን ማለት ነው። አዲስ ነገር ካገኘን እንግዲህ የምናሳውቃችሁ ይሆናል። ምናልባት ተመልሰን እንመጣለን ማለት ነው። እባካችሁን አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦቻችን እንግዲህ አንድ አዲስ ነገር እንዳለ ሰምተናል ማለት ነው። ይህን ባልደረቦች ያ የተባለውን ግለሰብ እንግዲህ እንደቀላል ነው ያገኙት ማለት ነው። ማለት ምንም ያን ያህል እንትን አላላቸውም። ያቺ ሞግዚቷ እንግዲህ በተባለው ቦታ ላይ ሲደርስ ላገኝህ እፈልጋለሁ ብላ እዛው እንትናችለት ወዲያውኑ የመጣው የኔ ባልደረቦች ይዘውታል ማለት ነው። ስለዚህ ወደዚህ እየመጡ እንደሆነ ነግረውኛል ማለት ነው። ቤቱንም እንግዲህ ፈትሸን ነበረ ማለት አንዳንድ ቦታዎች በእርግጥ አሁንም እየፈተሹ ነው ያሉት የኔ ባልደረቦች፣ ግን ምንም ያገኘነው ነገር የለም። ለየት ያለ የሚያገኘነው ነገር የለም። ከተለያዩ ሰነዶች፣ ወረቀቶች ምናምን በተጨማሪ ምንም ያገኘናቸው ነገሮች የሉም። ግን አብዛኞቹ የግዢ ሰነዶች እንዲሁም ደግሞ የመሬት ውሎች ምናምን ብቻ አሉ። በእድልም ስም የተጻፉ እንዲሁም በመኮንንም ስም የተጻፉ የተለያዩ ወረቀቶች እንዳሉ አግኝተናል። ግን ሌላ የተለየ ነገር አላገኘንም። እንግዲህ እስካሁን እስቲ ሞግዚቷም ትምጣና ከእሷ ጋርም አንዳንድ ፍለጋዎችን እንቀጥላለን ማለት ነው። እስቲ ይምጡና እንግዲህ ምን ይነግረናል ይህ አቤል የተባለው ግለሰብ የሚለውን እንግዲህ አብረን ያለን ማለት ነው። ስለዚህ አብራችሁን ቆዩ። ቁጭ በል እያልኩ ነው አቤል። ቁጭ በል እያልኩ ነው። ይኸውልህ ሰማኛለህ። አልቀመጥም። ምንድን ነው ግርግር? እነዚህ ሰዎች ሌላ ነገር እንዲፈጥሩ የማትፈልግ ምንድን ነው ግርግር? ቁጭ በልና እናወራለን። ምንድን ነው እያንዳንዱን ቁጭ ብለህ ትነግረኛለህ። ተስማማ? ምንድን ነው የምነግርህ? ጠጋ በል ወደዚህ ጋር። ምንድን ነው የምነግርህ? ይኸው ጠጋ በል። ምንድን ነው የምነግርህ? ይኸውልህ እነዚህ ሰዎች ሌላ ነገር እንዲያደርጉ ምንድን ነው ካሜራ? ምንድን ነው እኮ እያንዳንዱን ነገር እነግርሃለሁ፣ ትመልሳታለህ። ምንድን ነው የምመልሰው? ይሄን ቤት ታውቀዋለህ አይደለ? አውቀዋለሁ እኮ። ስለዚህ የምጠይቅህ ስለ ጋሼ ወይም ደግሞ ስለ መኮንን የተባለው ሰው ቁጭ በል ብያለሁ። ጋሼ ምን ሆነ? ተረጋጋ። ይኸውልህ ስለኛ ማንነት ነግረውሃል ይመስለኛል። አስፈላጊ ከሆነ እኔም እደግምልሃለሁ። እሺ የህግ አካል ስለመሆኔ ይኸውልህ ከፈለክ ደግሞ እዚህ ቤት ውስጥ መጠየቅህ ከሆነ ቅር ያለህ እዛው ወስጄ ቀፈጠፍክ ታወራታለህ። አይደለም እኮ ተረጋጋና የምጠይቅህን እያንዳንዱ ነገሮች ትመልሳለህ። ግልጽ ነው አይደለ? እኔ እናንተ ከተግባባን ይኸውልህ ሌላ አይነት ችግር አይፈጠርም፣ ሌላ አይነት ሁኔታም አይኖርም። ግልጽ ነው? ገብቶኛል እኮ። ስለዚህ የምጠይቅህን እያንዳንዱ ነገር ትመልሳለህ። አቤል ተረጋጋ እያልኩ ነው። በመጀመሪያ ደረጃ እንዴት ነው የምረጋጋው? እባክህን ረጋ በል። ስለ ጋሼ ሁሉንም ነገር እንድትነግረኝ። ጋሼ ምን ሆነ? አታውቅምና ነው? ምንም አላውቅም። አትዋሸኝ። ይኸውልህ ምንም አላውቅም። ይዛህ የመጣችው ግለሰብ እኮ ስለ አንተ ሁሉን ነገር ነግራኛለች። ምንድን ነው የነገረች? እድልም ብዙ ነገር ነግራኛለች። ምንድን ነው የነገረች? መሞቱን እኮ አንተ ነህ የነገርካት አይደል? ጋሼ ሞተ? እያስመሰልክ ነው ያለኸው እንዴ? ይኸውልህ ሁሉን ነገር አውቃለሁ። ማስመሰል አይጠበቅብህም። ጋሼ ማለት እኮ ይኸውልህ ሰውዬ አታስመስል እሺ።
ምንድነው አንተ መሰልኩት እንደነገርካቸው አውቃለሁ። ስለ ሁሉም ነገር አውቃለሁ። ስለ ጋሼ ሞትም ስለ ሁሉም ነገር በደንብ ነው የማውቀው። አታስመስል ሰውዬ። ካወቅ ታዲያ አንተም ከሚያስፈራሩኝ ወገን አንዱ ነህ። የሚያስፈራራ ሰው አለ ማለት ነው። የሚያስፈራራ ሰው አለ ማለት ነው። ከኋላ ብዙ ሰው አሉ። አዎ ምንድን ነው የተፈጠረው ነገር? ምንድን ነው እየሆነ ያለው ነገር? እያንዳንዱ ነገር እንድትነግረኝ እፈልጋለሁ። በቃ እኔ ውሸት አልፈልግም። ማስመሰልህን እዛው ለራስህ ትይዟለህ። እሺ ለጋሼ መሞት ምክንያት ይኸውልህ እኔ ነኝ። ሰላራለ ጋሼን ስፈልገው የነበርኩት ጋዜጠኛ ነኝ። ስለዚህ አሁንም ቢሆን አንተም ያጣ እንዳደርሰህ ወይም ደግሞ ወህኒ መወርወር እንዳይሆን እጣ እያንዳንዱ ነገር ትናገራለህ። ማነህ አንተ? ከጋሼ ጋር ያለስ ግንኙነት ምንድን ነው? በቅሎ ልናቃለህ እኮ ማለት እኮ ነው። በቃ ስለ አንተ አላቅም። ስለ አንተ ነው እየጠየቅኩ ያለው። ማነህ እያልኩ ነው ያለው። መታ እኮ ነግርሃለች እኮ ስለ ስምህ ስለ አንዳንድ ነገሮች እንጂ የማውቀው አንተ ስለምትሰራው ስራ ወይም ደግሞ ስለ አንተ ማንነት አላቅም። አንተ ማነህ እያልኩ ነው ያለሁት። ከጋሼ ጋር የሚሰሩትን ወንጀለኞች እያንዳንዳቸውን ወህኒ እየወረወርናቸው ነው ያለ ነው። በቃ እኔ ጋሼ በቃ እኔ ከጎዳና ያነሳኝ ማለት ጎዳና ተዳዳሪ ነበርኩኝ። ከዛስ ጎዳና ተዳዳሪ ነበርኩኝ። በአንድ ወቅት ጋሼ ጋር ለልመና ስሄድ ነው ያወቅኩትኝ ጋሼን። እሺ ከዛ ስራ እንደምፈልግ ነገርኩትኝ። እሱ ጋር ቀጠረኝ። እሺ ስለዚህ ከጋሼ ጋር በዛ ሁኔታ መስራት ጀመርክ ማለት ነው? አዎ በቃ ከሱ ጋር። እሺ ሁላችሁንም ከጎዳና እያነሳ እንግዲህ ይሄ ሰው በጣም ጻድቅ ነው እባክህ። ከጎዳና እያነሳ ግን ወንጀሎችን ነው የሚያሰራችሁ አይደለ? ወንጀሎችን ነው ስትሰራ የከረምከው። እኔ ወንጀል አልሰራውም። ምንድን ነው ታዲያ ስራ? እኔም የሚልከኝ መልእክት ነበር ላካለው በቃ። ከዛ በተጨማሪ ደግሞ ለቤተሰቡ ታገለግላለህ። አዎ ጋሼ ጠብቅ የሚወዳት ልጅ ስላለ እሷን ነው የምጠብቅለት። እሺ እሷን ነው የምጠብቅለት። ከዛ በተጨማሪ ምን አይነት ወንጀሎችን ትሰራለታለህ? ያው ሲያዘኝ እንትን እላለሁ የምሰራውን አንዳንድ ስራዎች እሰራለሁ። ወንጀል ውስጥ አልገባም። ይኸውልህ አትቀባጠር፣ የማይሆን ነገር አትቀባጠር፣ አትደበላልቀው። ትሰማኛለህ? ትክክለኛውን ነገር መናገር መቻል አለ። ትክክለኛውን እየነገርኩህ ያለሁትኝ። እስር ቤት ትበሰብሳታለህ እያልኩ ነው። ትክክለኛውን ነገር የማትናገር ከሆነ እስር ቤት ትበሰብሳታለህ። እንዴ ከዚህ በላይ ትክክለኛ እንዴት ልንገርህ? ይኸውልህ አሁን የምጠይቅህን ብቻ ትክክለኛው መልስ መልስልኝ። ጋሼ ይኸውልህ የደበቀው ነገር ይኖራል ብለን እኛ እዚህ አመጣጣችን ስንመጣም እንግዲህ ያገኘነው ነገር ምንም የለም። እዚህ ውስጥ ምንም የደበቀው ነገር የለም። ስለዚህ ታውቃለህ ማለት ነው። አገኛችሁ የደበቀው ነገር? እሺ ምንም እንዳልደበቀ እርግጠኛ ነህ ማለት ነው። ስለዚህ አንተ ጋር የደበቀው ነገር ይኖራል ማለት ነው። ማን? እኔ ጋር ምንም አልደበቀም። እንዴ ይኸውልህ አትዋሽ። ምንም አልደበቀም እኔ ጋር። እንዴ እኔ ነገርኩህ እኮ እኔ እኮ የምናጣራ ነው ነገርኩህ እኮ እኔ እኮ በቃ ከጎዳና መጣኝ፣ ስራ ፈለግኩኝ፣ ጠየቅኩት፣ ስራ አስገባኝ። በቃ እሱ ጋር እንደማይክትናም ነገር ከኛ ሄዳለሁኝ። ከዛ ውጭ ምንም ነገር የማውቀው ነገር የለም። እንግዲህ ጋሼ ያው ማለት በጣም ብዙ ጊዜ ከአንተ ጋር ይገናኛል ማለት ነው። በዚህ አጋጣሚ ልጁን የምትጠብቅለት ከሆነ ልጁን የምትንከባከብለት ከሆነ በጣም በተደጋጋሚ ይደውልልሃል ማለት ነው። አዎ እንትን ላይ ይደውልልኛል። ያ ደግሞ ማለት ስለ ጋሼ ማንነት በደንብ ታውቃለህ ማለት ነው። ስለሚሰራቸው ወንጀሎችም ታውቃለህ ማለት ነው አይደለ? ታውቃለህ አታውቅም? ሰውዬ እየጠየኩህ ነው ያለሁት። የተወሰነ አውቃለሁ፣ የተወሰነ አላውቅም። እሺ ቆይ መጀመሪያ ላይ ያስፈራሩኛል እያልክ የነበረው ሰዎች አለ እያልክ ነበረ። አዎ ብዙ ሰዎች ያስፈራሩ። እኔ አላውቃቸውም ማለት ለምንድን ነው? ምን ማለት ነው አላውቃቸውም ማለት? ያስፈራሩኛል ካልክ እኮ ስለማንነታቸው ወይም ደግሞ ምን ፈልገው ነው የሚያስፈራሩ? ያው ጋሼ የደበቀው ነገር አለ አውጣ ነው የሚሉኝ። ለዛ ነው መተህ እዚህ ቤት ስትጠይቅ የነበረው። ሞግዚቷን ስትጠይቅ የነበረው ያስቀመጠው ነገር አለ ወይ ብለህ ስትጠይቅ የነበረው ለዛ ነው። ልጅ ይኸውልህ ሁሉንም ነገር ነግራኛለች። ምንም የምትደብቀው ነገር የለም። እሺ ልጅቷን ታውቃለህ፣ 16 ዓመቷ ነው። እሺ ቢያንስ ከ18 ዓመት እስኪሞላ ድረስ ግዴታ ነው። ምኑ ነው ግዴታ? እሷን 18 እስኪሞላ ድረስ ንብረት ማስተዳደር ምናምን አትችልም። እና እሷን ቢያንስ እስከ 18 እስኪሞላ ድረስ ከጎናቸው ሆኜ ነው እኔ እንትን ያለሁትኝ። ከነማን ጎን ነው ያለው? ከሚያስፈራሩ ጎን አይደለም፣ ከጋሼ ልጅ ጋር። እሺ ከጋሼ ልጅ ጋርና ከሞግዚቷ ጋር። ስለዚህ ከእሷ ጋር ተስማምታችሁ 18 ዓመት እስኪሞላት ማስተዳደር እስክትችል አብራችሁ ልትቆዩ
ሌላ ከዛ ምን ልታደርጉ ነበረ? ከኋላ እንደ ቀደም እንደነገርኩ የሚያስፈራሩ ልጆች ሰዎች አሉ። እሺ እና ያለውን ነገር በሷ የተገዛ መሬት የተለያዩ ነገሮች አሉ ማለት በእድል ስም ያሉ የተለያዩ ንብረቶች አሉ እያልከኝ ያለው? እና እሱን ለመውረስ ነው የሚፈልጉት ልጆች ሰዎቹ። ስለዚህ አንተም ይሄን ነገር ለመተባበር ከነሱ አንዱ ሆንክ ማለት ነው? ኧረ አይደለም። ይኸውልህ አትዋሸኝ፣ አንተ ልጅ አትዋሸኝ እያልኩ ነው። ትክክል ምንም አላሸውም። ስለ እኔ ማንነት በደንብ የተረዳህና ያወቅካል መሰለኝ። ስለ ማንነቴ በደንብ አሳያለሁ ከፈለክ። እሺ የህግ አካለኝ ያልክ አይደለ እንዴ? ለምን ታስፈራራኛለህ? እስከምን ድረስ ደግሞ እንደሆንኩኝ ላሳየ እችላለሁ ከፈለክ። ለምን ታስፈራራኛለህ እንዴ? የህግ አካል አይደለ እንዴ? በትክክል እየነገርኩ እኮ ነው። ትክክለኛ እየነገርኩ ነው። እቀጠቅጥሃለሁ። ስለዚህ ትክክለኛውን ነገር ንገረኝ። እነማን ናቸው እነዛ ከጀርባ ያሉት? እኔ አላውቃቸውም። ስለዚህ በእድል ስም ያለውን ንብረት እንዲሁም ደግሞ እድል እዚህ ስለመኖሯ በደንብ ያውቃሉ ማለት ነው መሰለኝ። ያውቃሉ መሰለኝ። ስለዚህ ውድ ተመልካቾቻችን እድል ያለችበት ሁኔታ አስጊ ነው ማለት ነው። በዚህ አጋጣሚ እንደዛ እያልከኝ ያለኸው ማለት ነው መሰለኝ። የሚያውቁ መሰለኝ። እኔ እስከማውቀው እኔ ብቻ ነኝ የማውቀው። ይሄን እዚህ ምኑን እዚህ ቬትናም እንዳለው እኔ የማውቀው ግን እንትን እንጃ ተከትለው እንጃ። አሁን ሳያውቁ እንግዲህ አንተን ሊያስፈራሩ ወይም ደግሞ አንተን ሊያጠምዱ አይችሉም አይደል እንዴ? ከጋሼ ጋር ሰውን ያዩኛል። እሺ ቆይ እስከ 18 ዓመቷ ድረስ አባቷ መሞቷን ላትነግሯት ነበረ? ምን ብላችሁ ልታታልሏት ነበረ? ያው 18 እስኪሞላ ድረስ ያው በቃ እንደ አባቷ እንዳለ ነው እየነገርናት ያለ ነው። ምክንያቱም ቢያንስ ያሉት ነገሮች እሷ 18 እስኪሞላ ድረስ ሰዎቹ እንዳይወስዱባት ምናምን ነገር እኔም ጥበቃ ሳደርግላት ነበረ። ስለዚህ እናንተ እንግዲህ 2 ዓመት ነው የቀራት ማለት ነው። እንግዲህ ወደ ተመልካቾች 2 ዓመት ሙሉ እሷን ስትንከባከቡ ቆይታችሁ ከዛ በኋላ ንብረት ማስተዳደር መብት ስለሚኖራት ንብረቷን ልትወስዱ፣ ይህ ነው ሀሳባችሁ የነበረው? በቃ አውራ ታስጠንቀኝ በእናትህ። አፍህን ዝጋና እያንዳንዱን ነገር ተናገር። አንተ እኮ ይኸውልህ ከመሬት ያነሳኝ አልክ አይደለ? መልሰህ ደግሞ እሱን ለመክዳት እሱን እንትን ለማለት ልጁ ላይ የተባበርክን ያለው። ልጅቷ አታሳዝንህም? የሁሉ ነገር ምንም ሳታውቅ የሁሉ ነገር ስታሳልፍ አታሳዝንህም? ስለዚህ እዚህ ነገር ውስጥ ሰራተኛዋም ወይም ደግሞ ሞግዚቷ እዚህ ነገር ውስጥ አለችበት ማለት ነው አይደለ? እሷም ይሄን ነገር ታውቃለች ማለት ነው። ቀና በልና ተናገር። አብራችሁ ነው ይሄን ነገር ታደርጉ የነበረው ማለት ነው። ማለት እኔ እመነኝ ሁላችሁንም የገባችሁበት ገብቼ እኔ ምንም አላረኩም። አዛትብኝ እኔ ለኛ ምንም አላረኩም። አንተንም ሞንክ ከጀርባ ያሉትን እያንዳንዳቸውን ዋጋቸውን እሰጣቸዋለሁ። ይኸውልህ እድልን ጫፏ ላይ ያደርሱ። ትሰማኛለህ? እኔም እንዲነኳት አልፈልግም። ለዛ ነው ታዲያ ከነሱ ጋር ስተባበር የነበረው። አልተባበርኩኝም። እሷን ነው ጥበቃ ማድረግላት እኔ እያልከኝ እኮ ነው። 18 ዓመት እስኪሞላት እያልከኝ ነው። ጋሼ ጠብቃት ስላሉኝ በቃ ነው የምጠብቃት። ለምንድን ነው መንገድ ያልፈለጋችሁት? ብትነግሯትስ? ትጎዳለች። በጣም የሚወዳት ልጅ ናች። እንደሚወዳት ማየን እኮ ለዛም ነው እዚህ ድረስ ተደብቆ የሁሉ ነገር ሲያደርግ የነበረው አይደል እንዴ? ስለዚህ አሁን ይኸውልህ ከአንተ በጣም ብዙ የምፈልጋቸው ነገሮች አሉ። እያንዳንዱን ነገር ከባልደረቦቼ ጋር ሄደህ ትናዘዛታለህ። እሺ እያንዳንዱን ነገር ከባልደረቦቼ ጋር ሆነ የተናገርኩ እኮ ነው። እነማን እንደሚያስፈራሩ የት እንደምታገኛቸው እኔ አላውቃቸውም። ሳታውቃቸው ነው የምታገኛቸው። ይኸውልህ ትሰማኛለህ? የት እንደምታገኛቸው በምን አይነት ስልክ እንደምትደዋወሉ እነማን እንደሆኑ እያንዳንዱን ዝርዝር ትሰጣቸዋለህ። አለበለዚያ ግን የሚጠብቅህ ነገር የከፋ ነው የሚሆነው። ትሰማለህ አይደለ? እየሰማሁ ነው። በትክክል አዋራኝ። እያስጨነቀኝ ያለው እኮ እኔ ከአንተ ጋር ከዚህ በላይ የማወራበት ምንም አቅም የለኝም። እንግዲህ ውድ ተመልካቾቻችን ዛሬ በጣም አድካሚ ቀን ያሳለፍነው፣ በጣም አሳዛኝ ቀን ያሳለፍነው። አሁን ደግሞ በስተመጨረሻ ይህን ግለሰብ እንግዲህ ፈልገን አግኝተን የሚነግረን ደግሞ ሌላ አስደንጋጭ መረጃ ነው እየነገረን ያለ ነው። ማለት እድልን ማለት ነገ ህይወቷን አስጊ የሚያደርጋት ማለት እሷ ጋር ያለውን ንብረት ምን ያህል የገዛ ህይወቷን አስጊ ደረጃ ላይ ሊዳርግ እንደሚችል እንግዲህ አይተናል ማለት ነው። ስለዚህ ለዚህ ነገር እንዴት አድርገን መፍትሄ ማበጀት እንዳለብን፣ እንዴት አድርገን ነገሮችን ማስተካከል እንዳለብን እንግዲህ ከባልደረቦቻችን ጋር ተመካከረን እንወስናለን ማለት ነው። እድል ግን በየትኛውም አይነት ሁኔታ ጥበቃ የሚያስፈልጋት ሰው ነች።
ጥበቃ የሚያስፈልጋት ግለሰብ ነች። ስለዚህ ይችን ግለሰብ እንግዲህ ማለት እነዚህን ወንጀለኞች ለቃቅመን እስክንጨርስ ድረስ የኔ ባልደረቦች ከእሷ ጋር እየቆዩ ከእሷ ጋር ጥበቃ ያደርጉላታል ማለት ነው። እስከዛ እንግዲህ ከእናቷ ጋርም ቆይታ ምን አይነት ሁኔታ ላይ ትሆናለች፣ ምን አይነት ነገሮችንም ታደርጋለች የሚለውን ያው እኛም እንከታተላለን ማለት ነው። እነዚህን ወንጀለኞች ግን የገቡበት ገብተን የሄዱበት ሄደን እያንዳንዳቸውን ለቃቅመን ወደ ወህኒ እንከታቸዋለን። ስለዚህ የእናንተም ድርሻ ያው ሁልጊዜ እንደምንለው ነው እንግዲህ ላይክ በማድረግ እንዲሁም ሀሳባችሁን ደግሞ ከስር በመጻፍ እንዲሁም ደግሞ ለሌሎች እንዲዳረስ ሼር እያደረጋችሁ እናንተ የምታውቁት ነገር ካለ እንግዲህ ኮሜንት ላይ እንዲሁም ቴሌግራም ቻናላችን ላይ ጻፍ እያደረጋችሁ ሀሳባችሁ እንድታሳውቁን እንፈልጋለን ማለት ነው። ከአንተ ጋር ግን ገና አልጨረስንም። ትሰማኛለህ አይደለ? ከባልደረቦች ጋር ሄደህ እያንዳንዱን ነገር ምንድነው? ናግባ አንተ ና